ሰላም ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። በዛሬ ቪዲዮ ብዙ ወንዶች ግራ የሚገባቸውና በግንኙነት ሰዓት ምን እንደሚያደርጉ የሚጠፋቸውን ነገር በዚህ ቪዲዮ ይዘንላችሁ መጥተናል። ይህም በግንኙነት ሰዓት የሴቷን ስሜት ወይም ደግሞ የወሲብ አጋራቸውን ስሜት እንዴት እንደሚያነቃቁ አብዛኛው ወንዶች አሉ። ለዚህም የሚሆን ሶስት ዋና መንገዶችን ይዘንላችሁ መጥተናል። ሶስተኛውን ስትሰሙ የምትገረሙበትና የሚሰራ መንገድ እንደሆነ ትረዳላችሁ። ስለዚህ ሙሉ ቪዲዮ ማየቱን እንዳይዘነጉ ቪዲዮ ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ያደርጋችሁ ወደ ቪዲዮ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦችና ተከታታዮቻችን እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮ ብዙ ሰዎች በትዳር ህይወታቸው ወይም ደግሞ በፍቅር ህይወታቸው ሊያደርጉት የሚገባ ግን የማያውቁት አንድ ወሳኝ የሆነ ሚስጥር እናውቃለን። ይህም በግንኙነት ጊዜ ወይም ደግሞ በወሲብ ጨዋታ ጊዜ ብዙ ወንዶች የማይተገብሩት ወይም ደግሞ በቃ ግራ የሚገባቸውን ወይም ደግሞ የማያውቁትን ነገር ነው የምናወራው። ይህም የሴቶችን ስሜት እንዴት በቀላሉ እንደሚቀሰቅሱ ነው። ብዙ ወንዶች የሴቶች ስሜት ልክ እንደነሱ ወይም ደግሞ ልክ እንደ ወንዶች ቶሎ የሚቀሰቀስና ቶሎ የሚሞቅ ይመስላቸዋል። ነገር ግን ይሄ ፍጹም ስህተት የሆነና ልክ ያልሆነ ነገር ነው። የሴቶች ስሜት ቀስ እያለና በሂደት የሚሞቅ ነው። ስለሆነ አንድ የሴት ልጅ ስሜቷ እስኪነሳሳ ወይም ደግሞ እስኪሞቅ ከ15 እስከ 20 ደቂቃ ያለው ጊዜ ይፈጅባታል። ታዲያ አንዲት ሴት ልጅ በፍቅር ጨዋታ ጊዜ ወይም ደግሞ ወሲብ ግንኙነት ጊዜ ቶሎ ስሜት ውስጥ እንድትገባ ወይም ደግሞ ቶሎ ስሜቷ እንድትነቃቃ የሚያደርጉ ሶስት ዋና ዋና ነገሮችን በዚህ ቪዲዮ እናያለን። ብሎም ደግሞ ሳይንሱ የደረሰበትን እውነታ በዚህ ቪዲዮ በዝርዝር የምናይ ይሆናል። ሙሉ ቪዲዮ ማየቱን እንዳይዘነጉ፣ ምክንያቱም ሶስተኛው ሲሰሙ የሚገርሙትና የሚደንቁት ይሆናል። ስለዚህ ሙሉ ቪዲዮን እያዩ ወደ ቪዲዮ። የመጀመሪያውና ወሳኙ ለአንዲት ሴት በወሲብ ግንኙነት ጊዜ ቶሎ ስሜቷ እንዲሞቅ ከሚያደርጉ ነገሮች መካከል አንዱ ዝግጁነት ነው። ይህም አንዲት ሴት ልጅ ከአካሏ በላይ ወይም ደግሞ ከሴክስ ኦርጋኗ ወይም ደግሞ ከብልቷ በላይ የአእምሯ ዝግጁነት በግንኙነት ሰዓት ቶሎ ስሜት ውስጥ እንድትገባ ወሳኝነት አለው። ይህም በምትኖረው ህይወት ወይም ደግሞ በልጆቿ በስሯ ብሎም በብዙ ነገሮች ጭንቀት ካለባት አእምሯ በሀሳብ የተሞላ ወይም የተጨናነቀ ከሆነ በግንኙነት ሰዓት ቶሎ ልትሞቅ ወይም ደግሞ ደስተኛ ልትሆን አትችልም። ይልቁንስ የስሜት መሞት ወይም ደግሞ የስሜት መድከም ሊያጋጥማት ይችላል። ለዚህ መፍትሄ የሚሆነው ግንኙነቱ ከመጀመሩ ከሰዓታት በፊት እንድትዝናና ማድረግ ነው። አእምሯ ነፃ እንዲሆን፣ እንዴት እንደዋለች መጠየቅ፣ መንከባከብ ብሎም ደግሞ ፍሪ እንድትሆንና ምቾት እንዲሰማት ማድረግ ነው። ይሄንንም በምታደርግበት ሰዓት ዋናውና ቁልፉን ነገር ትይዛለህ። ይሄን በሚሆንበት ጊዜ ስሜቷ እንዲሞቅና እንዲነሳሳ ያደርጋታል። ምቾትም እንዲሰማት ስለሚያደርግ ቶሎ ወደ ስሜት ውስጥ እንድትገባ ያደርጋታል ማለት ነው። ሁለተኛውና ብዙ ወንዶች በብዛት ልብ የማይሉትና የሚዘነጉት ነገር በግንኙነት ሰዓት የቅድመ ወሲብ ጨዋታ ወይም ደግሞ ፎርፕሌይ የምንለው ነው። ይህም በሳይንሳዊ ጥናት መሰረት ስንመለከተው አንድ ወንድ ልጅ በግንኙነት ሰዓት ውስጥ ቶሎ ስሜት ውስጥ ለመግባት ከ3 እስከ 5 ደቂቃ ሊፈጅበት ይችላል። ነገር ግን አንድ ሴት ልጅ በግንኙነት ሰዓት ውስጥ ወደ ስሜት ውስጥ ለመግባት የደም ዝውውሯ ተስተካክሎ ሰውነቷ የሚያመነጨውን ኬሚካል አመንጭቶ ወይም ደግሞ አምርቶ እስኪጨርስ ከ15 እስከ 20 ደቂቃ ይፈጅባታል። ይህም የሚሆነው በሰውነቷ ውስጥ ያለው የስሜት መነቃቃት እስኪነሳሳ ያለው ሂደት ይሄን ያህል ጊዜ ይፈጃል ማለት ነው። ለዚህም መፍትሄ ከሚሆኑ ነገሮች መካከል የመጀመሪያው መሳሳም፣ ሰውነቷን ማሸት ወይም ደግሞ ሰውነቷን ማሳጅ ማድረግ ሲሆን ብሎም ደግሞ ለስለስ ያሉ የፍቅር ቃላቶችን በጆሮ ቀስ ብሎ ማንሾካሸት ጥሩ የሆነና አሪፍ መንገድ ነው። ይህንንም በምታደርግበት ጊዜ በሰውነቷ ውስጥ የፍቅርና የደስታ ሆርሞን በብዛት ይመነጫል። ይህም ሆርሞን በሰውነቷ ውስጥ ያለው የስሜት መነቃቃትና ሰውነቷ አካሏ እንዲረጥብ ያደርጋል። ይህም በሚሆንበት ጊዜ ጥሩ የስሜት መነቃቃትና ጥሩ የፍቅር ቆይታ እንዲኖራቸው ያደርጋል ማለት ነው። ሶስተኛውና እጅግ አስገራሚ ነጥብ የሆነው የአካባቢ ምቾትና 5 የስሜት ሕዋሳት ናቸው። አብዛኛው ሴቶች በአካባቢያቸው ወይም ደግሞ ዙሪያቸው ላይ የሚደረግ ነገር በጣም ንቁ ናቸው። ይህም ሴቶች በግንኙነት ሰዓት ሰውነታቸው የሚቀዘቅዝ ወይም ደግሞ እግራቸው የሚቀዘቅዝ ከሆነ ስሜት ውስጥ የመግባት ወይም ደግሞ እዛ ስሜት ውስጥ የመቆየት እድላቸው በ30% ዝቅ ያለ ወይም ደግሞ ያነሰ ነው። ይህም በመሆኑ በመኝታ ቤት ውስጥ ያለውን የማብራት መጠን ወይም ደግሞ ቦግ ያለ የማብራት መጠን ካለ እሱም በማጥፋት ለስለስ ያሉ ለአይን የማይጎዱ ወይም ደግሞ ፈዘዝ ያሉ የሻማ ማብራቶችን በማብራት ብሎም ደግሞ ሌሎችን ነገር በማድረግ ምቾት እንዲሰማት ማድረግ
አግባብ ነው ማለት ነው። ለዚህ መፍትሄ ከሚሆኑ ነገሮች መካከል መዓዛና ድምጾች ናቸው። ይህም ከግንኙነት በፊት ግንኙነት የምናደርግበት መኝታ ቤት ጥሩ መዓዛ ያለውና ለስለስ ያሉ የፍቅር ሙዚቃዎች የሚከፈቱበት ወይም የተከፈተ ከሆነ የሴት ልጅ የመስማትና የማሽተት ህዋሳትን በማነቃቃት ቶሎ ስሜት ውስጥ እንድትገባና ቶሎ ሰውነቷ እንዲሞቅ ያደርጋል ማለት ነው። እንግዲህ አንዲት ሴት ልጅ በግንኙነት ሰዓት ቶሎ ስሜቷ እንዲነቃቃ ከፈለጋችሁ በቀጥታ ወደ ዋናው ጨዋታ ከመግባት ተቆጠቡ። ይህንንም ከማድረግ ይልቅ እንድትዝናና ማድረግ ብሎም ደግሞ በግንኙነት ሰዓት ቶሎ ወደ ዋናው ጨዋታ ከመግባት ይልቅ ቀድሞ ሲብ ጨዋታ ወይም ደግሞ ፎርፕሌይ የምንለውን ማድረግ ብሎም ደግሞ ክፍሉን ሳቢና ጥሩ መዓዛ ያለው ማድረግ የሴት ልጅ የስሜት መነቃቃት ወይም ደግሞ ቶሎ ስሜቷ እንዲነቃቃ ከሚያደርጉ ነገሮች መካከል ዋነኞቹ ናቸው ማለት ነው። በስተመጨረሻም የዛሬው ቪዲዮአችን ይህን ይመስላል። እናንተስ ወንዶች በዚህ ቪዲዮ ምን ትላላችሁ? ሴቶችስ ይሄ ቪዲዮ ወይም ደግሞ ይህ ሀሳብ ይገልጸናል ትላላችሁ? ሀሳብና አስተያየታችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁ ቪዲዮ ላይክ በማድረግ በቀጣይ ቪዲዮ እስክንገናኝ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ደህና ሁኑ።